የሆራ ፊንፊኔ ዋዜማ ላይ እንገኛለን አጠቃላይ በዓሉ በሚከበርበት ስፍራ ደግሞ ምን አይነት ድባብ አለ የበዓሉ ዋዜማስ ምን አይነት መልክ አለው የሚለውን ለመቃኘት ባልደረባችን አክረም ኑርያ በስፍራ ይገኛል አክረም እንደምን አምሽታል ያለውና አጠቃላይ ድባብ ለኛም ለተመልካቾቻችንም ማድረስ ይችላል አመሰግናለሁ ቅዱስና ሰላም እንደምንውላችኋል ክብራን ተመልካቾች የ2018 የኢሬቻ በዓል በሚከበርበት በዓል ስፍራ ላይ ተገኝተናል የ2018 የሆራ ፊንፊኔና የሆራ አርሰዴ በዓላት ነገና ከነገ በስቲያ የተለያዩ የማህበረሰብ ክፍሎች በተገኙበት በደማቅ ስነ ስርዓት እንደሚከበር ይጠበቃል በነገው ዕለት የሚከበረውን የሆራ ፊንፊኔ በዓል ዝግጅትን ምን ይመስላል ሚለውን በዓሉ በሚከበርበት ቦታ ላይ ተገኝተን ቅኝት ለማድረግ ሞክረናል በስፍራው ከፍተኛ ቁጥር ያለው የህዝብ ተገኝቶ ተመሳሳይ አይነት አለባበስ በተለያየ አይነት መንገድ አጨፋፈር ወጣቶች ሴቶች ህፃናት እንደዚሁም ደግሞ ትልቅ ሰዎች ጭምር በቦታው ተገኝተው ለሊቱን ሙሉ በዚህ አይነት መልኩ በጭፈራና በተለያየ አይነት መልኩ ስነ ስርዓቱን ያከበሩ የሚያድሩ ነው የሚሆነው ከተለያዩ አቅጣጫዎች አሁንም ወደዚህ ቦታ ወደ በዓሉ ወደሚከበርበት ስፍራ በበርካታ ቁጥር ሲመጡ ተመልክተናል ይሄንንም ታዝበናል በዚህ ቦታ ላይም ደግሞ የአከባበሩ ላይ ያለውን ሁኔታ እንደዚሁም በርካታ ቁጥር የሚገኝበት ህዝብ የሚገኝበት ቦታ ከመሆኑ አንፃር ቦታው ምቹ ለማድረግ የተለያዩ ስራዎች ሲከናወኑ እንደነበር ሰሞኑን ማስተዋል ችለናል ለሊቱን ሙሉ በዚህ አይነት መልኩ በጭፈራ በተለያየ አይነት መልኩ በስነ ስርዓቱ በሚፈቅደው መልኩ የሚያሳልፉ ይሆናል ጧትም ደግሞ ስነ ስርዓቱ ከተጠናቀቀ በኋላ በቀጥታ ወደ ቢሾፍቱ ጉዞ የሚያደርጉ ነው የሚሆነው የ2018 የኢሬቻ በዓል ኢሬቻ ለሀገር ማንሰራራት በሚል መሪ ቃል ነው የሚከበረው ኢሬቻ አከባበሩም እንደዚሁ የኦሮሞ ህዝብ ፈጣሪ ላለፈው ጊዜ ለዋለለት በረከትና ላደረገለት ጸጋ ፈጣሪውን የሚያመሰግንበት እንደዚሁም ደግሞ ሆ ያለ ወደ መልካ የሚያመራበት በዓል ነው መሪሆ ማለትም ተመልሶ መጣልን እንደማለትም ነው በዚህ በዓል ላይ ወደዚህ በዓል የሚሄድ ሰው መጀመሪያ ላይ ማከናወን የሚገባው ነገር የተቀያየመው ሰው ካለ ያኮረፈው ሰው ካለ ያጠፋበት ሰው ካለ ይቅር መባባልና እሱም ደግሞ ያጠፋበት ሰው ካለ ደግሞ ይቅርታ ጠይቆ አንድነትን ፈጥሮ ይቅር ተባብሎ መምጣት እንዳለበት ነው ስነ ስርዓቱ የሚያስተምረው ስነ ስርዓቱ መጀመሪያ ላይ የሚከፈተው በአባገዳዎችና በሃደ ሲንቄዎች ጸሎት ነው የሚሆነው ለሀገር አንድነት ለሀገር ሰላምና ለሀገር ብልጽግና የሚለመንበት እንደዚሁም ደግሞ ሁሉም ለሀገሩ አንድነት እንዲቆምና የተጀመሩ ጥረቶች እንደዚሁ በዛ ላይ አስተዋጽኦ እንዲያበረክት የሚለመንበትም በዓል ነው የሚሆነው ማለት ነው ከባሉ አከባበር ጋር በተያያዘ ባለፉት ጊዜያት በዓለም የማይዳሰስ ቅርስ መካከል እንዲመዘገብ ኢሬቻን የተለያዩ ጥረቶች ሲደረጉ ቆይተዋል አሁንም እነዚህ ጥረቶች በቀጠላቸው ነው የተነገረው ይሄ ደግሞ ማሳካት ማለት ለሀገር ገጽታ ግንባታ የሚኖረው አበርክቶ ከፍ ያለ ነው የሚሆነው በኢኮኖሚውም ደግሞ ቀላል የሚባል አስተዋጽኦ አይደለም የሚኖረው በወንድማማችነት አብሮነትን ከመፍጠር አንፃርም ደግሞ የኢሬቻ በዓል በተለያዩ አካባቢዎች ላይ ከአዲስ አበባ ብቻ አይደለም ከአዲስ አበባ ውጪ በመላው ሀገሪቱ ከተለያዩ አካባቢዎች የሚኖሩ ዜጎች ናቸው ወደዚህ ቦታ ላይ መጥተው በአንድ ቦታ ላይ በዓሉን በተመሳሳይ ሁኔታ የሚያከብሩት ይሄም ደግሞ በዜጎች መካከል መቀራረብን መተዋወቅንና አንድነትን ይፈጥራል ተብሎ ይታመናል ይሄም ደግሞ ዜጎች ለሀገራቸው ተመሳሳይ መረዳት እንዲኖራቸውና እንዲቀራረቡ በተመሳሳይ አይነት መልኩ ሂደቶችን እንዲያስኬዱ የሚረዳቸው እንደሆነ ይታመናልና ይሄም ደግሞ በኦሮሞ ህዝብ መቀራረብን የሚፈጥር ተደርጎ ይታመናል ከአባገዳ ስነ ስርዓትም የአባገዳም ስነ ስርዓት እንደዚሁ ከዚሁ ጋር የተያያዘ ነው መቀራረብን አንድነትን የሚፈጥር ነው ሰባተኛው የኢሬቻ ፎረም ዛሬ በቢሾፍቱ ከተማ ተከናውኖም ነበር እንደዚሁ ከዚህ በሆራ ፊንፊኔ የኢሬቻ በዓል ቀጥሎ ደግሞ በቢሾፍቱ በተለያዩ አይነት ስነ ስርዓቶች ስነ አከባበሩ የሚቀጥል ነው የሚሆነው እኛም ደግሞ ከቀን ጀምሮ ይሄንን ስነ ስርዓት ወደናንተ ስናደርስ ቆይተናል ለሊቱንም እንደዚሁ ከጧትም ጀምሮ በአዲስ አበባም ያለው በሆራ አርሰዴ ያለውንም የበዓሉ አከባበር በቀጥታ ስርጭት ወደናንተ የምናደርስ ነው የሚሆነው ለአሁን ያስኳቸው መረጃዎች ይሄንን ይመስላሉ በየመሃሉ ግን እየመጣን የተለያዩ መረጃዎችን ወደናንተ የምናደርስ ሆነው አብራችሁን እንድትቆዩ ከወዲሁ እንጋብዛለን